ሰላም ሰላም ውድ የቻናላችን ቤተሰቦች ሰላማችሁ ይብዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር በማድረግ አበረታቱን። በለጠ ነኝ። እንደሚታወቀው በዚህ ዩቲዩብ ቻናል የተለያዩ ትምህርቶችን ከመጀመሪያው ጀምረን እየተመማር እንገኛለን። በተለይም ደግሞ ብዙ ኢትዮጵያ ሕዝብ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። ለምሳሌ ያክል በተለያዩ ሶሻል ሚዲያ ላይ ገብታችሁ ስታዩ ኢንስታግራም ላይ ሊሆን ይችላል፣ ቴሌግራም ላይ፣ ኢሞ ላይ፣ ዋትሳፕ ላይ፣ ፌስቡክ ላይ ከጓደኞቻችሁ ጋር ከዘመዶቻችሁ ጋር ቻት ስትደራረጉ ስትጣጣፉ፣ ከዛም አልፎ ደግሞ ቲክቶክ ላይ እና ዩቲዩብ ላይ ገብታችሁ ኮመንት ማንበብ መጻፍ ብትፈልጉ ብዙ ኢትዮጵያ የሚጠቀም ምንድን ነው አማርኛ በእንግሊዝኛ ነው ማለት ነው። እሱን ለማሻሻል እኛ እዚህ ጋር አሪፍ አሪፍ እና ጠቃሚ ቪዲዮችን እየሰራ እንገኛለን። ከእናንተ የሚጠበቀው እስክሪብቶና ወረቀት ይዛችሁ ፕራክቲስ ማድረግ ነው ማለት ነው። ከዛ በተረፈ ደግሞ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም በኢሞ በቴሌግራም በዋትሳፕ እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር አለላችሁ። ሀይበሉን ደውሉን፣ መመማር እንችላለን ማለት ነው። ኦኬ አሁን ቀጥታ ወደ ዛሬው ትምህርት እገባለሁ። እስክሪብቶና ወረቀት መያዛችሁ እንዳትረሱ። በዛሬው ትምህርት ደግሞ ይዤላችሁ የመጣው ጥያቄና መልስ አድርጌ ብዙ ጊዜ የተለመዱ ጥያቄዎችና መልሶችን አብረን እንለማመዳለን። እሺ እስክሪብቶና ወረቀት መያዛችሁ እንዳትረሱ። መጀመሪያ ላይ እንደነገርኳችሁ እዚህ ጋር በግራ በኩል ጥያቄ አለ፣ በቀኝ በኩል ደግሞ መልስ አለ ማለት ነው። ስለዚህ ዛሬ የምንለማመድ ምንድን ነው ጥያቄና መልስ ነው ማለት ነው። ኦኬ መጀመሪያ ላይ እስኪ ልጀምር። በሩን ቆለፍከው። አንድ ወንድማችን በሩን ቆልፈው ብለን ማዘዝ ብንፈልግ ምን እንላለን ማለት ነው? በሩን ቆልፈው እንላለን ማለት ነው። ኦኬ አንድ የአማርኛው ድገመው። በሩን ቆልፈው። በቢና ኢ፣ ሩ ሁለተኛ ናት፣ አርና ዩ፣ ን ኤንን ብቻ እጠቀማለሁ። በሩን ቆ ኬና ዩ፣ ል ኤልን እጠቀማለሁ። ፈ ኤፍ ኡ ደብሉን እጠቀማለሁ። ቆልፈው። ስለዚህ በአንድ ላይ ምን ይላል? በሩን ቆልፈው ይላል። በሩን ቆልፈው። ኦኬ መልሱን እናያለን። እዚህ ጋር ደግሞ በቀኝ በኩል እሺ ምን ብሎ ሊመልስ ይችላል? ያ ወንድማችን አሁን አንድ ወንድማችን በሩን ቆልፈው ብላችሁ ስታዙት ምን ብሎ ሊመልስ ይችላል? የሚቆልፍ ከሆነ እሺ ቆልፈዋለሁ ይላል። የማይቆልፍ ከሆነ ደግሞ አልቆልፍም ይላል ማለት ነው። ስለዚህ እዚህ ጋር ምን ብሎ ይመልስልናል? እሺ እቆልፈዋለሁ ብሏል። ኦኬ እሺ እቆልፈዋለሁ። በአንድ አማርኛው ይላል እሺ እቆልፈዋለሁ። ይህን እጠቀማለሁ። ሺ ኤስና ኤች። እሺ አሁንም ይህን እጠቀማለሁ። ቆ ኬና ኦ፣ ል ኤልን እጠቀማለሁ። ፈ ኤፍ ኢ፣ ዋ ደብሊው እና ኤ፣ ለ ኤል ኢ፣ ሁ ኤች ዩ። እቆልፈዋለሁ ምን ያህል ማለት ነው? በአንድ ላይ እሺ እቆልፈዋለሁ ይላል ማለት ነው። ኦኬ ቀጣይና ሁለተኛው ጥያቄያችን ደግሞ መብራቱን አጥፋው። አሁንም አንድ ወንድማችን ምን ብለን ልናዘዘው እንችላለን ማለት ነው? መብራቱን አጥፋው ብለን ልናዘዘው እንችላለን ማለት ነው። መብራቱን አጥፋው። ኦኬ አማርኛው ደግሞ አንዴ መብራቱን አጥፋው። በአንድ አማርኛው ምን ይላል? መብራቱን አጥፋው ይላል። መ ኤምና ኢ፣ ብ ቢን እጠቀማለሁ። ራ አርና ኤ፣ ቱ ቲና ዩ፣ ን ኤን እንጠቀማለሁ። መብራቱን አ አሁንም ኤን እጠቀማለሁ። ጥ ቲን እጠቀማለሁ። ፋ ኤፍ ኤ፣ ው ደብሉን እጠቀማለሁ። አጥፋው መብራቱን አጥፋው። አንድ ወንድማችን መብራቱን አጥፋው ብለን ስናዝዘው ምን ብሎ እንደሚመልስ እናያለን ማለት ነው። ምን ብሎ ሊመልስ ይችላል? እሺ አጠፋዋለሁ ብሎ ሊመልስ ይችላል ማለት ነው። እሺ አጠፋዋለሁ። የሚያጠፋው ከሆነ እሺ አጠፋዋለሁ፣ የማያጠፋው ከሆነ ደግሞ አይ አላጠፋውም ብሎ ሊመልስ ይችላል ማለት ነው። ስለዚህ እዚህ ጋር እሺ አጠፋዋለሁ። ኦኬ አማርኛውን አንዴ ደግሞ እሺ አጠፋዋለሁ። እሺ አጠፋዋለሁ። ይህን እጠቀማለሁ። ሺ ኤስ እና ኤች። እሺ አ ኤን እጠቀማለሁ። ጠ ቲና ኢ፣ ፈ ኤፍ ኢ፣ ዋ ደብሊው እና ኤ፣ ለ ኤል ኢ፣ ሁ ኤች ዩ። አጠፈዋለሁ በአንድ የሚላል ማለት ነው። እሺ አጠፈዋለሁ ብሎ ሊመልስ ይችላል ማለት ነው። ኦኬ ስለዚህ መብራቱን አጥፈው ብለን ስናዝዘው እሺ አጠፈዋለሁ ብሎ ይመልሳል ማለት ነው። ኦኬ ቀጣይና ሶስተኛው ጥያቄ ደግሞ መጀመር እንችላለን
መጀመር እንችላለን። የሆነ ነገር ለመጀመር መጠየቅ ስንፈልግ ምን እንላለን? መጀመር እንችላለን ብለን እንጠይቃለን ማለት ነው። መጀመር እንችላለን። ኦኬ አማርኛው ደግሞ መጀመር እንችላለን። መ ኤምኢ ጀ ጄናኢ መ ኤምኢ ር አር እንጠቀማለሁ። መጀመር እ ኢን እንጠቀማለሁ። ን ኤን እንጠቀማለሁ። ች ኤስኤች አይ እንጠቀማለሁ። ላ ኤልኤ ለ ኤልኢ ን ኤን እንጠቀማለሁ። እንችላለን ይኸው በአንድ ላይ ምን ይላል? መጀመር እንችላለን ይላል ማለት ነው። መጀመር እንችላለን። ኦኬ መልሱን እንዲህ ደግሞ ሁለት ደቂቃ ጠብቀኝ። ስለዚህ አንድ ወንድማችን መጀመር እንችላለን ብለን ስንጠይቀው ያ ወንድማችን ምን ብሎ ሊመልስልህ ይችላል ማለት ነው? 2 ደቂቃ ብቻ ጠብቀኝ ሊለን ይችላል ማለት ነው። ይኸው 2 ደቂቃ ጠብቀኝ። ሁ ኤች እና ዩ ለኤልኢ ት ቲን እንጠቀማለን። 2 ዲኢ ቂ ኬና አይ ቃ ኬና ኤ ደቂቃ ጠ ቲኢ ብ ቢን እጠቀማለሁ። ቀ ኬኢ ኝ ጂን እንጠቀማለሁ። ጠብቀኝ በአንድ ላይ የሚላል ማለት ነው። 2 ደቂቃ ጠብቀኝ ይላል ማለት ነው። ኦኬ ሁለት የሚለው እንደዚህ ጣፍኩኝ፣ ደቂቃ የሚለው እንደዚህ ጣፍኩኝ፣ ጠብቀኝ የሚለውን ደግሞ እንደዚህ ጣፍኩኝ። ስለዚህም አንድ ላይ 2 ደቂቃ ጠብቀኝ። ሶ መጀመር እንችላለን ብለን ስንጠይቅ ምን ብሎ ሊመልስ ይችላል ማለት ነው? 2 ደቂቃ ጠብቀኝ ብሎ ሊመልስ ይችላል ማለት ነው። ኦኬ ቀጣይ ደግሞ ስጦታውን ጠቅልለው። አሁንም አንድ ወንድማችን የሆነ ስጦታ አለ። ያን ስጦታ እንዲጠቀልለው ብንፈልግ ምን ብለን እናዝዘዋለን ማለት ነው? ስጦታውን ጠቅልለው ብለን እናዝዘዋለን ማለት ነው። ስጦታውን ጠቅልለው። ኦኬ አማርኛው ልድገሙ አንዴ። ስጦታውን ጠቅልለው። ስ ኤስ እንጠቀማለሁ። ጦ ቲናኦ ታ ቲናኤ ው ደብል እንጠቀማለሁ። ን ኤን እንጠቀማለሁ። ስጦታውን ጠ ቲኢ እ ኬን እንጠቀማለሁ። ል ኤል እና አይ ለ ኤልኢ ው ደብሉ እንጠቀማለሁ። ስለዚህ በአንድ ላይ ምን ይላል? ስጦታውን ጠቅልለው ይላል። ይሄው ስጦታውን ጠቅልለው ብዬ እንደዚህ ጣፍኩኝ ማለት ነው። ኦኬ መልስ እንጠብቃለን። ምን ብሎ ሊመልስልን ይችላል? እየጠቀለልኩ ነው። ያ ሰው አሁን እየጠቀለለ ከሆነ ምን ብሎ ይመልስናል ማለት ነው? እየጠቀለልኩ ነው ብሎ ሊመልስልን ይችላል ማለት ነው። እየጠቀለልኩ ነው ብሎ ይመልስልናል ማለት ነው። ኦኬ አማርኛውን አንዴ ደግሞ እየጠቀለልኩ ነው። ይህን እጠቀማለሁ። የዋይና ይ ጠ ቲና ይ ቀ ኬና ይ ለ ኤልይ ል ኤል እንጠቀማለሁ። አሁን ኩ ኬና ዩ እየጠቀለልኩ ነ ኤንኢ ው ደብል እንጠቀማለሁ። ነው በአንድ ላይ ምን ይላል? እየጠቀለልኩ ነው ይላል። ስለዚህ ስጦታውን ጠቅልለው ብለን አንድ ወንድማችን ስናዝዘው ምን ብሎ ሊመልስ ይችላል ማለት ነው? አሁን እየጠቀለለ ከሆነ እየጠቀለልኩ ነው ብሎ ይመልሳል ማለት ነው። ኦኬ ቀጣይ ደግሞ ጫማሽን እሰሪ። ጫማሽን እሰሪ። አንድታችን ጫማ ካልታሰረ ምን ብለን እንትን እንላታለን ማለት ነው? ጫማሽን እሰሪ እንላታለን ማለት ነው። ኦኬ አማርኛውን አንዴ ደግሞ ጫማሽን እሰሪ። ጫ ባለ 3 ፊደል ናት። ሲኤችኤ ማ ኤምኤ ሺ ኤስ እና ኤች እንጠቀማለን። ን ኤን እንጠቀማለን። ጫማሽን ኢ እንጠቀማለሁ። ሰ ኤስኢ ሪ አር እና አይ እሰሪ በአንድ ላይ ምን ይላል? ጫማሽን እሰሪ ይላል። ጫማሽን እሰሪ። ኦኬ ምን ብላ ልትመልስ ትችላለች ማለት ነው እሷ? እሺ አስራለሁ። የምታስር ከሆነ ምን ብላ ትመልሳለች ማለት ነው? እሺ አስራለሁ ብላ ልትመልስልን ትችላለች ማለት ነው። እሺ አስራለሁ። ኦኬ አስራለሁ። አንድ የአማርኛው ድርገመው። እሺ አስራለሁ ይላል። ይህን እጠቀማለሁ። ሽ ኤስ እና ኤች እሺ አ ኤን እጠቀማለሁ። ስ ኤስን እጠቀማለሁ። ራ አር እና ኤ ለ ኤል ኢ ሁ
ሁ ኤች ዩ አስራለሁ። ስለዚህ በአንድ ላይ ምን ይላል ማለት ነው? እሺ አስራለሁ ይላል ማለት ነው። ሶ በዛሬ ትምህርታችን ጥያቄና መልስ አድርገን ለመለማመድ ሞክረናል ማለት ነው። እዚጋ በግራ በኩል እንደምታዩት ጥያቄዎች አሉ፣ በቀኝ በኩል ደግሞ መልሶች አሉ ማለት ነው። በሩን ቆልፈው፣ ይኸው በሩን ቆልፈው እንደዚህ ጻፍኩኝ። እሺ ቆልፈዋለን ብሎ ሊመልስልን ይችላል። መብራቱን አጥፈው፣ ይኸው መብራቱን አጥፈው እንደዚህ በእንግሊዝኛ ጻፍኩኝ። እሺ አጠፋዋለሁ ብሎ ሊመልስልን ይችላል። መጀመር እንችላለን፣ ይኸው መጀመር እንችላለን። 2 ደቂቃ ጠብቀኝ፣ 2 ደቂቃ ጠብቀኝ። ስጦታውን ጠቅልለው እየጠቀለልኩ ነው። ይኸው ጫማሽን ሰሪ፣ እሺ አስራለሁ የሚለውን እንደዚህ ደጋግመን ፕራክቲስ በማድረግ መለማመድ ትችላላችሁ ማለት ነው። ሁሌም እንደምላችሁ አማርኛ በእንግሊዝኛ በጣም ቀላል ነው። የ1 ወር የ2 ወር ትምህርት ነው። እናንተ ራሳችሁን አሳምናችሁ ደጋግማችሁ ፕራክቲስ ማድረግ ነው ማለት ነው። ከዛ በተረፈ ደግሞ መጀመሪያ ላይ እንደነገርኳችሁ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም በኢሞ በቴሌግራም እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ልላችሁ፣ ሀይበሉን ደውሉን፣ መማማር እንችላለን ማለት ነው። እስከ መጨረሻ ድረስ ስለተከታተላችሁ ከልብ አመሰግናለሁ። ቴንኪው